ከባለቤትሽ ጋር ለመጀመሪያ ጊዜ ተሰዋወቃችሁ ሴት ነበር? የጓደኛዬ ሰርግ ዕለት ወድቀሻል። ሳጠናና ስለማመድ የነበረው እኮ እንደዚህ ነው። መልሰዋለች እኮ። አስባ ከመለስሽ ቪዛውን ይከለክላል። ለምን? አጥንትሽ እንደሆነ ያውቁብሻል። የኖርሹን ህይወት ለመመለስ በጥልቀት ማሰብ የለብሽ። ልክ ነው። የውሸት ባሌም ቀለል አድርገሽ መልሽላቸው ነው ያለኝ። ሰኒ ለሰዎቹ ተላክቱን ዶላሮች ያስቀምጥሻል። ቆይ ላምጣል። ምን ነው ቪዛውን ይከለክሏታል ብለህ ሰክታል? አሜሪካኖችን ማታለል በጣም ይከብዳል። ጥርጣሬ ውስጥ የሚከቱ ነገሮች ላይ ጥንቃቄ ማድረግ አለባት። አታስብ፣ አስጠኛዋ የዋዛ አይደለም። ጓደኝነታችሁም የዋዛ አይደለም። ሰኒን እወዳታለሁ። በተለይ የቤተሰብ ፍቅር ስለሌላት ታሳዝነኛለች። ከእናታችን ሞት በኋላ ቀሪ ቤተሰቧ ነኝ። አውቃለሁ። ይጠላኛል ብላ ነግራሻለች ማለት ነው? አዎ፣ ደሞ አይፈረድባትም። የምትልክላት ዶላር በብር እንጂ በወንድም ፍቅር አይመነዘርም። እንደማልጠላት ምን ጊዜም እንደምወዳት ነገር የለም። አሁንማ አስታራቂ አያስፈልጋችሁም። ለምን? አሜሪካንን የምትሃል ለዓለም የምትከብድ ሀገር ጥሎ ይሰጣት አንጀቷን በልተዋል። አሜሪካን ወስድሻለሁ ስላልኳት ነው የታረቀች። ኦፍ ኮርስ አሜሪካ ጣልቃ ገብታ አልታረቀም ማለት መዘዙ ብዙ ነው። አሜሪካ በቤተሰብ ደረጃ ማስታረቅ ስትጀምር የእናንተ የመጀመሪያው ይመስለኛል። አሜሪካ ፍቅር የምታስይዝ ሀገር ትመስለኛለች። እንዴት እንዲልት ይችላል? አይ የሰኔው ሸባል መምጣቱን ሳላቅ ነው ተመልሶ ሄደው። የነኩ ማለትሽ የሥራው ጥረት አለበት። ቢሆንስ አብሮ ለመዞር ለመለማመድ እንኳን ጊዜ አልነበረው። አብሮ መዞር መለማመድ ምን ያስፈልጋል? አላማቸው ቪዛ ነው። እጮኛ ወይም ባል የተባለው ሰው ትንሽ መለማመድ የለበት? ጊዜ ከተገኘ እኮ መልካም ነው። ካልሆነ ግን ይዳዝም ማለት ነው። ደግሞ ለቪዛ ባል ምን አልክ? የቪዛ ባል የመኖሪያ ፈቃዷን ባገኘች ማግስት ትፈታዋለች። የቪዛ ባል ደስ የምትል አባባለች። ብዙ ሰዎች ለቪዛ ብለው የውሸት ባልና ሚስት ሆነዋል። የውሸት ባልና ሚስት በጻነት ጨዋታ ላይ የቀረ መስሎኝ ነበር። ስሙን ቀይሮ ከቻለ ምን ታደርጊዋለሽ? ሀገር ለመውጣት ገንዘብ መክፈልና መዋሸት የሚቀርበት ዘመን እስኪመጣ መቻል ነው። አንተስ እንዴት ነው? ትቆያለህ ወይስ ቶሎ ትሄዳለህ? እቆያለሁ። ከተማውን ዞር ዞር እያልኩ ትንሽ ራሴን ዘና ማድረግ እፈልጋለሁ። አሪፍ ነው። ምኑ? የሚያላምድ ሰው ከፈለክ ሩቅ ሳትሄድ ነው ያለው። እህትህን ማስጠናት በለመደች። አመሰግናለሁ። አስጠኛ አልፈልግም። እንግዲያው የጓደኛዬ ወንድም ስለሆንክ አንዳንድ ጠቃሚ መረጃዎችን ልስጥ። ናይት ክለቦቻችን የአሜሪካኖቹን ያስንቃሉ። የሴቶቻችን ውበት በስልጣኔ ኋላ መቅረታችንን ያስረሳል። ሄሎ 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 ሺት ምን ነው? በተደጋጋሚ ደውሉኛል፣ ሳነሳው ዝም ይሉኛል። ሴት ናት? ኦኬ ሴት ነች። ሰኒ ጓደኛ ከጠፋ 24 ሰዓት ይሆነዋል። አልፎታል። ከዚህ በፊት እንደዚህ አይነት ባህሪ ነበረው ማለቴ ሳይነግርህ ሰንብቶ የመምጣት? በጭራሽ። ለከተማው እንግዳ ነው። በሬና መሬቱን ትቶ የመጣ ገበሬ ምን መሄጃ አለው? ሊኖርበት ይችላል ብለህ የጠረጠርከው ቦታ ሁሉ ፈልገኸዋል? እኔና ታክሲ እሱን ፍለጋ ያደረግንበት ቦታ የለም። እኔም በእግሬ እሷን በጎማ። ላይመለስ ይችላል እያልከኝ ነው? አዎ፣ ከተመለሰም በህይወት አይመለስም። ማን ይገለዋል? ራሱን ያጠፋል። የአይምሮ ችግር አለበት? የለበትም፣ ግን ለሞት የሚያበቃ ክህደት ደርሶበታል። ማን ይከደው?
ተማሪ ብሎ የላካት ጮኛው ሌላ ሰው አፈቀረች። ወይኔ ቁጭ ወልና ቀስ ብትነግሪኝ። ከዚህ በፊት ራሱን የማጥፋት ሙከራ አድርጎ ያውቃል? እኔ በምን አውቃለሁ? እሷም ከዚህ በፊት ከድታ አታውቅም። ስለከዳችሁ ብቻ ነው ራሱን ያጠፋል ብለህ ወሰንከው? አዎ በጣም ያፈቅራት ነበር። ወይኔ እኔ ነኝ ያስገደልኩት። ልቧን እንደሸፈተ ከሱ ቀን የሚያወቅኩት እኔ ነኝ። ያኔ ሆኖ ያባበልኩና ያላመርኩ በነገረው ነው ቢያንስ አይሞትም ነበር። ሂትለር መርዝ እየቀመሰ አይደል ሞትን የለመደው? ለምን ደበቅ? ሌላ ማፍቀሯን ላጣራ ብዬ ነው የተዘናጋሁት። ለማጣራት ምን አደረግ? አዲሱ ፍቅረኛዋን ለማናገር ቀን ቆረጥኩ። እሷ እያለች ፍቅረኛዋን ማናገር ለምን አስፈለገ? የጠረጠርኩት ነገር ውሸት ሆኖ ቢገኝ ትቀየመኛለች ብዬ ነው። አዲሱ ፍቅረኛዋ ምን አለ? ስማ አሁን ሸኝታ ስትመለስ አይቻለሁ። ፍቅረኛ አላት። ያውም ያንተን ሆድ ለመሙላት ደፋ ቀና የሚል ገበሬ። ናርዶስ ንጹህ እህቴ ነች። ልቧ ውስጥ ለመግባት እህቴ ነች የሚለውን ትኬት አትቁረጥ። ዛሬ ግን የደበቁት ፍቅራቸው አደባባይ ላይ ሲሞሸር ስላየው መታገስ አልቻልኩም። ስንበረደር ሄጄ ነገርኩት። አንተና መከዳቱን የነገርከው? አዎ። ሲሰማ ምን አለ? ማለት አዲስ አበባ መጥቶ ጉዱን ባይኑ እስከሚያይ ድረስ ምንም አልተናገረም። ካየ በኋላስ? ረጅሙ ተነፈሰና አይሽ ይላል። አቶ ዳኛቸው ቢናገሩ ወይ ቢያለቅስ ኖሮ ስሜቱን ማወቅ ይቻል ነበር። ተረጋጋ። ላይሞት ይችላል። ይሞታል ለመነኝ። ራሱን መግደል ቢፈልግማ ዜናውን እንደሰማ ያደርገው ነበር። በነቂ ስከታተለው ስለነበረ አልተመቸውማ። ለምን ነው የምትከታተለው? ሐዘኑን እስኪላመድ ራሱን እንዳያጠፋ። ለፖሊስ ለምን አላመለከትከው? ለጓደኛ አይኔ አላንስም ብዬ እንጂ የእናንተን ስራ ንቄ አይደለም። ለመጀመሪያ ጊዜ ሳምሽት ነው። የጓደኛዬ መልስለት ምን ነው የውሸት መሳምሽን እስክጠራጠር ድረስ ነው ያሳመንሽኝ። የእውነት መሰለብኝ እንዴ? ከንፈሩን እንደቀመሰች ሴት ነው አጣጥመሽ የመለሽው። ለውሸት ባሌ ከንፈሬን ማስነካ ይመስልሻል? እውነቱን ንገሪኝ፣ ምንም አላረጋችሁ? ቶሎ መሄዱ ጠቀመው እንጂ መንገድ ላይ ባይውሉ ትቼው ማልፍ ነው የሚመስለኝ። ይሄን ያህል አስቀያሚ ነው እንዴ? ኧረ እኔ በደንብ አላየሁትም። ኤምባሲ ገብተሽ ብትወርቂ አየነው የሄኖክን እህት ይፈታታል እንዳልወድቅ እኮ ነው አለማምጂኝ እምልሽ። ላንቺም ቢሆን እኮ ውጭ የምትኖር ጓደኛ አለችሽ መባሉ ቀላል ዝናን አይጨምርልሽ። የጓደኛ ፎቶግራፍ አለ? ፎቶግራፍ መነሳት አይወድም። ታታሪ ገበሬ ተብሎ ከጠቅላይ ሚኒስትራችን እጅ ሽልማት ሲቀበል እንኳን አልተነሳም። አሁን መሪ የሸለመውን ሰው መካድ አገር እንደ መካድ አይቆጠርም? ቆጠራል። ልዩ ምልክት አለው? ፈገግ ሲል ልብ መሰንጠቅ ውበት አለው። ፈገግታ ሁሉም ሰው ሊያደርገው የሚችል ስለሆነ ልዩ ምልክት ሊሆን አይችልም። አፍቃሪ ነው። ሊያፈቀራት ሴት ታምኖ መኖሩ ብቻ ከማናችን በላይ ልዩ ያደርገዋል። የተግባባል መሰለኝ። ጨጓራውን በጣም ያመዋል። አቶ ዳኛቸው ማርያም እንጂማ ምን አለብሽ? ባልሽ በጊዜ ስቴት ተመልሶልሻል። ከሄደ አይቀር ትንሽ ቆየት ብሎ ዘመድ ጠይቆ ቢመጣ ጥሩ ነበር። ባሎች ሀገር ቤት ሄዶ ዘመድ ይጠይቃሉ ማለት ዘበት ነው። እንዴት? አዩን ነፋዘርን አለመጠየቁ ሲገርመኝ ጭራሽ ስልኩን ኦፍ አድርጎታል። የኔትወርክ ችግር አለ። ደጋግመሽ ደውይለት። ሁለት ቀን ሙሉ የኔትወርክ ችግር አይመስለኝም። ሁለት ቀን የሆነ ችግር አጋጥሞት መሆን አለበት። በሰላም ሀገር ውስጥ ለሱ ብቻ ችግር በትዕዛዝ አይሰራም። እና ምን ወሰንሽ? ምን ጠረጠርሽ ማለትሽ ነው? ምን የሚጠረጠር ነገር አለ? መራራቃችን ልቡን ከኔ ሳያርቀው አይቀርም።
በጭራሽ አዩ እንደዚህ ያደርጉ አይንሰርሽ ዲያስፖራ ሲያገኙ እንደ መሽገር ለሚጣበቁ ሴቶች እጁ ሰጥቷል። ጓደኛሽ ምን ነው ዘጋችኝ አይለኝ መሰለሽ? ማን ነው? ሚኪ ነዋ። ምን መሰለ ሚኪ ልትዘጋ ፈልጋ ሳይሆን ከፊት ለፊት ትልቅ ፈተና ስለሚጠብቃት ሐሳብ ውስጥ ሆና ይሆናል ስለው ሚስጥር እኮ ነው እንዴት ትነግሪዋለሽ? ስለ ቪዛው ዲቴል አላወራንም። ጭራሽ የመንጃ ፍቃድ ፈተና ነው የመሰለው። እንዴት መንጃ ፍቃድ ለማውጣት እንዲከዘጋችኝ መኪና ስትገዛማ ትገጨኛለች አይለኝ መሰለሽ? እና ዝም ብለሽ መጣሽ? ለመኪናው ሐሳብ አይግባ ጌቱስ ካለ በግራ እንሄድም ብዬ አጋጨውልሽ። ሄሎ ጌቱ እዛች ቤት ትመጣልኝ? ኦኬ። ከጌቱ ጋር ያለሽ ነገር ግን አላማረኝ። ምን ይመጣል ብለሽ ነው? መኪናውን እንጂ እሱን እንዳላፈቀርሽ አወቀቀ። የነዳጅ ወጪውን አስቦ እንዳይጠይቀኝ ነው። ለነገሩ ፍቅር መምጫው ይታወቅ። አንቺም በፍቅር ልትወድቂ ትችያለሽ። መቼም አላፈቅረው። በየቀኑ ትደውይለታለሽ። ቀኑ ስለምንቀሳቀስ መኪና ያስፈልገኝ። ትላመዱና ልብሽ ውስጥ ይዘጋል። መኪናው ጋራጅ ስትገባ ጓዙን ጠቅልሎ ይወጣል። ሞባይሉን የሚዘጋው የልቡን በር ላይ ሌላ ሴት ሲከፍት ነው። መጨረሻ ላይ ተደዋወላችሁት መቼ ነው? ከ3 ቀን በፊት። ሄሎ አዩ እኔን ተወኝ ግድ የለም እነ ፋዘር ይቀየሙኛል ብላ አታስብም? የመጀመሪያ ስራዬ የሄኖክ እህት ጉዳይ መሆኑን እያወቅሽ የሰርግ ፎቶግራፍ መነሳት ጊዜ የሚያስፈልገው ስራ አይደለም። መለማመዱ እንዴት እንደሚከብድ ብታዩ አትፈርጅብኝ። የውሸት ሙሽራ መሆን ምንም ልምምድ አያስፈልገው። እንደ መዋሸት የሚከብድ ስራ የለም። ብታያት ደግሞ የሄኖክ ጭንቀታምና ፈሪ ናት። እንክብካቤ ያስፈልጋታል። የራሷ ጉዳይ። የጉዳዩ ባለቤት ሄኖክ እንኳን ወዲያውኑ ነው ወደ ስቴት የተመለሰው። አገር ቤት ከሄድኩማ ትንሽ ዘና ብዬ ነው የምመጣው ብዬሽ ፈቅደሽልኝ እኔም ቤት ዘና ልበል ሲል መጠርጠር ነበረብኝ። እንዴት ሰው ሚስቱን ጥሎ ሄዶ እንዴት ነው ዘና ሊል የሚችለው? የሄደው እኮ አገሩ ነው። አየሩ፣ ወንዙ፣ ተራራው ሁሉም ነገር እኮ ዘና ያረጋል። ወንዙ፣ ተራራው አዲስ አበባ የትኛው ወንዝ ነው? ቀበና ነው ወይስ አባይና ባሮ በአዲስ መፍሰስ ጀመሩ? አዩ ዘና የሚለው አልጋ ላይ ብቻ። ምን አለ ደግደጉን ብታወሪ? ማይ ጋድ አየነውን ከኔ በላይ ማንንም አያውቀው። ለነገሩ መዝናኛውን የምታውቂው አንቺ ነሽ። ባላገኘው ብዬ ሄድና ተዋወቃቸው ማለት እኔ ባዩ አልፈርድም። የምፈርደው በሄኖክ ነው። ሄኖክ ምን አጠፋ? እህቶቻችንን አግብተን እናምጣ ብሎ ለዚህ የዳረገኝ ባልሽ ነው። እንዴ ተጫወቺ እንጂ ጨዋታ አምጫ። ኦኬ ለመጀመሪያ ጊዜ ሴክስ ታደርጉ ያደረገው የፓንት ቀለም ምን አይነት ነበር? እንደዚህ ድንበር የዘለለ ጥያቄማ አይጠይቁኝም። አንቺም ድንበራቸውን ልዘይ ስለሆነ ከዛ በፊት አንቺን ድንበር ደጋግሞ ይደፍሩታል። ስለ ፓንቱ ቀለምማ አይጠይቁኝም። ይጠይቁሻል። ይጠይቁሻል። ቆይሽ ምናልባት ከለር ብላይንድ በሆነስ? ሴክስ ላይ እንኳን አይን ልብ ይበራል። የፓንቱን ቀለም አታውቂውም እንዴ? ምን አስፈራሽ? ሄሎ አዩ። ሞባይል ዝግ ነበር። አሁንም የከፈትኩት ላንቺ ለመደወል ስል ነው። ዛሬ ወደ ቤት እንዳትመጪ። ለምን? ቆይሽ ለምንድን ነው የምታለገልከው? ተናገርኩ እንዳትመጪ። እሺ በቃ ቤዚ ጋር አድራለሁ። አዩ ቤት እንዳትመጫለ። ከሴት ጋር ማደር ፈልጎ ነው።
አዩ የሚወዳት ሚስት አለችው። ከሴት ጋር ሲደዋወል ሰምቼዋለሁ። አዩን አታውቂውም? እንደማትወጂው አውቃለሁ። አትከራከሪለት። እደግምልሻለሁ፣ አልወደውም። በተለይ በእናታችን ሞት ምክንያት ልበቀለው ሁሉ ፈልግ ነበር። ከፈለግሽ እንወራረድ። ዛሬማ ብቻውን አያድርም እያለከለካልሽ እኮ። ሐሳቡን እኔ ላምጣው እንጂ አየነው ብርክታይ ሳታውቅ ያደረገው ነገር የለም። እህት ተጣድፋ ባታጣድፈ የሁሉ ችግር አይፈጠርም ነበር። ናርዲ አገር ቤት መኖር ማትችልበት ችግር ስለተፈጠረ የተጣደፈ ያወቅሽ ለምን ትጠይቂኛለሽ? ተረጋግተ ሌላ ባል ብትፈልግላት ኖሮ ይሄኔ እሷ ችግር በቅርብ ርቀት አይከታተለንም ነበር። ካየነው የተሻለ ሚስጥር የሚጠብቅልኝ ባል ማግኘት አልችልም። ደግሞ ሆቴል እዚህ ውስጥ አትክተቻት። እሷን ሊያገባ ሄዶ ነው ስልኩን የዘጋው። ስልኩን የዘጋው ለመባለግ ፈልጎ ላይሆን ይችላል። የባሏን አመል የምታውቀው ሚስቱ ናት። እንግዲህ እኔም ጓደኛዬን አውቀዋለሁ። እንደ ባል አታውቀውም። አንቺ ጠርጥረሽዋል ማለት ነው? አንተ በየቀኑ ትደውልልኝ ነበር። እዚህ ክፍለ ከተማ በሚገኝ ጫካ ውስጥ ራሱን በሰቃቂ ሁኔታ የገደለ ግለሰብ ተገኝቷል። ብያለሁ እኮ የሚሰማኝ አጣው እንጂ ብያለሁ። ተናግሬያለሁ እኮ እኔ እኮ ብያለሁ። የግለሰቡን ማንነት የሚገልጽ ምንም አይነት ማስረጃ አላገኘንም። የለበሰው ልብስ ሳጅን እኛም ጥርጣሬ ውስጥ የከተተን እሱ ነው። የለበሰው ልብስ አንተ ከነገርከን ጋር ተመሳሳይነት አለ። ወይኔ ወንድሜ ከባድ ፍቅር መጨረሻው ሞት ነው ስልህ እምቢ ብለህ፣ ፍቅር እስከ መቃብር አንብብ ስልህ እምቢ ብለህ፣ መመክርህን ነገር በሙሉ እምቢ ብለህ መሬት በመገላበጠው እጅ አናትህን ብለህ አረፍከው። ተረጋጋ። መመሳሰሉ በአጋጣሚ ሊሆን ይችላል። የት ነው አስክሬኑ? ዳግማ ሚልክ ሆስፒታል ነው። እዛ ሄደህ ታረጋግጥልናለህ። ምኑን? የጓደኛህን ሬሳ። ብቻዬን ነው የምሄደው? ከኛ አንድ ሰው እንመድብልሃለን። ቄስ ብትመድቡልኝ አይሻልም? ሳቸው ወዴት ነው? ቦሌ ትሄዳለህ? ምኒልክ ሆስፒታል መቻል። ምኒልክ ሆስፒታል ደፋር ለማንኛውም ሄዶ ካየነው ወት ጋር ያሳለፈው ሁሉንም ነገር ምንም ሳታስቀር ጠይቄልኝ። ለምን? አዩ ሄኖክ የተለየ ነገር ማድረግ አለማድረጉ ማወቅ ፈልጋለሁ። ኦኬ ምን ተነሳሽ? ብሩክ ይደውላል። እስቲ ደውልና አጽናናት። ስልኩን ቢከፍተው መደወል የምፈልገው ለሱ። ብሩክ ታይጠርጥራለች ብለህ ታጽናናው? እሷን ጥርጣሬ ነው ለሰማው ዘግነመኝ። እሱ እንኳን ታማኝ ቢሆን ከሴቶች ወጥመድ ማምለጥ አይችልም ነው የምትለው? ሴቶቹ? አዎ የሀገር ቤቶቹ ዳያስፖራ ያሳስታሉ። ያሳስቱ። ሰው ሁሉ እንዳንተ ላይሆን ይችላል። እስቲ ትጋደውልና ጠይቃት። ናርዲ ስላየነው ምንም አታውቅም። እሷ ሊያገባ ሄዶ እንዴት አታውቅም? ተገናኙበት ትንሽ ጊዜ ነው። አንድ ሁለት ቀን ለልምምድና ግማሽ ቀን ለፎቶ ሴሬሞኒ ዛት ሴት ስልክ ሊለዋወጡ ሻይ ቡና ሊባባሉ ይችላሉ።
ናርዲ ስልክ መለዋወጥ ሻይ ቡና ማለት አትችልም። ኢትዮጵያዊ ነች? አዎ ኢትዮጵያዊ ከበር ወጥቶ እንግዳ ይቀበላል። ናርዲ ከቤት መውጣት አትችልም። አደጋ ላይ ነች። ብዙ አመት ገነዘዋል እንዴ? 20 አመት ያልፈኛል። የቅርብ ሰው ነው የሞተብህ? አዎ። በድንገት ነው የሞተው? አዎ። ተመስገን። እንዴት? በአልጋ ላይ ማቆ የሚሞት ሰው መሞቱ ላይ ቀር መከራው ለቋሚ ይተርፋል። የተወሰነ ጊዜማ ታሟል። ይሁን ተመስገን። ማለት ታሞ የሚሞት ሰው የሞት ማስጠንቀቂያ ደውልን ቀድሞ ስለሚደውለው ሞቱ አያስደነግጥ። ሬሳ ግን እንዴት ነው? ጥሩ ነው። ሬሳ ያስፈራል እንዴ? አዎ። ለመጀመሪያ ጊዜ ሬሳ ሲያዩ ምን ተሰማሁት? ሮጥኩ። ፈርተው? አዎ። ቤቱ ሩቅ ነው እንዴ? የማ ሬሳው ያለበት ነው። ሩቅ ከሆነ ዋጋ ያስጨምራቸዋል። አይኔ ለማስገነዝ እኮ አይደለም የመጣሁት። እና ለምን መጣ? ሬሳ የማየት ልምድ ለመቅሰም ነው የመጣሁት፣ ብርታት ለማግኘት። ጎሽ፣ ሬሳ የማየት ትርኢት ተጀመረ እንዴ? በምጣ ሬሳ ተሸክሞ የዞረ ሬሳ ይላል እንዴ? የተደወሉልህ ስልኮች ሁሉ ፐብሊክ ፎኖች ናቸው። አንድ ሰው በሞባይል ደውሎልኛል። የማላውቀው ስልክ ቁጥር እንደሆነ ደግሞ ነግሬያችኋለሁ። የደወለልህ ሰውዬ አድራሻውን አጥፍቶ ፈልጉታ። ቤት ድረስ የሚከታተለኝ ራሱ ሰውየው ነው። መቼ ነው የምትይዙት? ለምንድን ነው የምትንቀራፈፉት? የሚከታተልህ ሰው ቤት ገብቷል ካልከኝ አሻራ ምርመራ ማድረግ አለብን። መጀመሪያ ሰውየውን ብትይዙት አይሻልም? ተረጋጋ እንጂ አጥዋዬ። እኔ አልስቅም። እንደኔ የሚያስቅ ነገር ብትሰማ ትስቅ ነበር። ምርመራውን የምናደርገው እኮ ሰውየውን ለመያዝ ነው። እንደነገርከኝ ከሆነ ማታ ቤት ነው ያደርገው? አዎ። ማደር ከተባለ ተከተለኝ። የተባለውን አስክሬን አይተህ እርምን አውጣ። እኔ እኮ ከተወለድኩ የሞተ ሰው አይቼ አላውቅም። አጋጣሚው ጥሩ ነው። ዛሬ ታያለህ። ወይ አጋጣሚ! አንተ የጓደኛህን አስክሬን አይተህ ካልተረከብክ ማን ይመጣልሃል እንዴ? ገና እረከባለሁ። አይዞህ፣ የዛሬን ያርገውና ሟቹ ጓደኛህ ነበር። አብራችሁ ማኪያቶ ተጠጡ አልነበር? ማኪያቶ አይወድም። የተደባለቀ ነገር መቼ ወድና? ናንጂ ናንጂ ግባ። አትቆጥተኝ። ናግባ ነው። ልቀቀኝ። እሳደን ጎትም ታስገባኝ መሰለህ እንዴ? የኔ ወንድም ስራ እኮ ነው ያዘው። ጸጸቱ ነው መሰለኝ አስከሬን የማየት አቅም አጥቻለሁ። የምን ጸጸት? ለመሞቱ ምክንያቱ ነው። አሃ፣ እንደከዳችሁ መናገር አልነበረብኝም። ለአንተ ብለን ነው በሩን ያስከፈተው። የለም ፎቶ ቤቱ ነው ጥፋተኛ። የፎቶ ቤቱ ባለቤት ማን ነው? የለም። ንጹህ ፍቅር የሚያጠፋ ቦምብ የታጠቀ ፎቶ ሰቅላችኋል። ቦምብ የታጠቀ ፎቶ እንኳን እዚህ ሲኒማ ቤት መስቀል አቁሟል። ለመሆኑ ሞገስ ይሄን ያውቃል? ማን ነው ሞገስ? የሙሽሪት የልብ ፍቅረኛና የኔ ጓደኛ ነው። ማናት ሙሽሪት? የሰቀላችኋት ማንነቷን ሳታውቁ ነው እንደሰቀላችኋት? እኛ ፎቶ እናነሳለን እንጂ የግል ታሪክ አንመዘግብም። እሺ፣ የካህዲዋን ፎቶ ልትሰጠኝ ትችላለህ? ያለሷ ፈቃድ መስጠት አለች። ስጠኝ። የኔ ወንድም ያለው አሜሪካ ኤምባሲ አካባቢ ነው።
ጅቡቲ የሚሆን እዚያ አካባቢ ሁከት መፍጠር አሸባሪ ያስብላል። ጉዳይ የሚታየው በዓለም አቀፍ ፍርድ ቤት እንጂ ልደታ አይደለም። ቀስ ግባ ግባ። እናንተ ሰዎች ስራ አትሰሩም? እየሰራ ነው። የአሜሪካ ፖሊሶች ቢሆኑ የጊዜ ወንጀለኛው ለፍርድ ቀርቧል። ለጊዜው ወንጀለኛ ላይ መድረስ እንጂ የአሜሪካ ፖሊሶች የደረሱበት መድረስ ላይ አያስችልም። መቼ ነው የምትደርሱበት? ዛሬ ተጠርጣሪውን አስገባት። ይህን ስልክ ቁጥር ታውቂዋለሽ? ተጠርጣሪው ለወንድምሽ የደወለለት በዚህ ስልክ ነው። የት ነው የተሸሸገው? እኔ ይሄንን ስልክ ቁጥር አላውቀውም። እኔ ወንጀለኛ አይደለሁም። የበር እጀታ ላይ ያገኘነው አሻራና አንቺ ቁልፍ ላይ ያገኘነው አሻራ የተመሳሳይ ሰው ነው። ኧረ እኔ ቤት ውስጥ አላደርኩም። አሻራው አንቺ ባይሆንም ቁልፉን ለወንጀለኛ የሰጠሽው ግን አንቺ ነሽ። እኔ አይደለሁም። ወንጀለኛውን እስክታጋለጭ ድረስ በቁጥጥር ስር ውለሻል። አንተ መሄድ ትችላለህ። እንዴ እንዴ በዚህ ጋር ታጠፍ በሱ ጋር እስቲ መኪናን ፈጠን አድርጋት። ይኸው እሺ ሄሎ ሳጅን፣ ሰውዬው በመኪና እያሳደደኝ ነው ያለው። ከገደለኝ በኋላ ነው ልትይዙት? የት አካባቢ ነው ያለው? የት አካባቢ ነው ይሄ? አሁን የስፔን ጎዳና ይባላል። በፊት ግን ደጃዝማች ማን ነው? ደጃዝማችን በሉ ስፔን ጎዳና ብቻ ነፍሴን አትርፉልኝ። ንዳው ከአምስተኛ በላይ ማርሸላትም። እሺ እንካ። እነዳታለሁ ከየትም ቢሆን ማርሽ አምጥቼ በስድስተኛ ማጥ አስፈነጥራታለሁ። እንኳን በዶላር ከፍለው እንኳን ሬሳ ሳይተውኝ አንተ ብቻ ጸልይ። ለነፍሴ ነው ነዳጅ እንዳልቅ ነው እንጂ እብስማ ከንቱ መሆኑን አየነው እኮ። በዶላር እንደሚከፈለኝ ባውቅ ፉል ምቀዳውን የመቶ ብር ጠብ አድርጌ ቶታል የውጭ አገልግሎት የላችሁ ሎክ አውትሮ ሰርቪስ የላችሁ። አየነው በናርዶስ ነው እንዴ ጠረጠርሽው? በብዙ ሴቶች ነው የጠረጠርኩት። ስለሷ ለምን ማወቅ ፈለግሽ ብዬ። ከብዙ ሴቶች መሀል ሊያገባት ሄዱ እሷን ስለሆነ። የውሸት እኮ ነው። ዋቴቨር። ተስፋ ቆረጭ። ስለሷ ማወቅ ይከብዳል። ለምን? ሄኖክን ስለሷ አስጠይቀው ሊነግረኝ ፈቃደኛ አይደለም። ስለ እህቱ ማንነትማ ከሚስቱ መደበቅ የለበትም። እንደሚወዳት ስለማውቅ እኔ ልጫን አልፈለኩም። ማንነቷንማ ማወቅ አለብሽ። የባሌ ሚስት ሆና ብትመጣም የምትልፈው አንቺ ቤት ነው። ተደብቃ እንደምትኖር አውቃለሁ። ከማን የምትደበቀው? እኔ እንጃ። ስቴት እስክትመጣ ከቤት አትወጣ። ነፃ አይደለችም። ኢትዮጵያዊ ነፃነቱን ይወዳል። መቼም አንድ ወንጀል ካልሰራች በስተቀር በብዙ አርበኞች መስዋዕትነት የተገኘ ነፃነት ለሷ ብቻ አላርጅክ አይሆንባትም። እኔም ወንጀል ሰርታለች ብዬ ነው የምጠረጥረው።
ምን አይነት ወንጀል? ሜቢ ሰው ገላ? What? ምን ሆነሃል? ሰላም ተምና አየነው አንቺ ስልክ ሲዘጋበት ደውሎልኝ ነበር። ተመችቶኛል አትጨነቁ አይደል? ጭንቅ ውስጥ ነው ያለው። ወንጀለኞች እየተከታተሉት ነው። እንዴ? ለምን? ይገሉት። What? መዝረፍ ቢፈልጉ በድብቅ ያደርጉታል እንጂ አይከታተሉኝም አለኝ። ከሚከታተሉ ሰዎች ራሱን ለመሰወር ሲል ስልኩን አጥፍቶታል። እና ምንድነው ማድረግ የሚችለው? እኔም ጨንቆኛል። አንድ ነገር አድርግ። ይሄ ሁሉ ያንተ ስራ ነው። እንዴ? ብሩክታይ እንደሱማ ትበይ። ወንጀለኞቹን የላከው ሄኖክ አይደለም። አዩ ወንጀለኛ እንዲያገባ የላከው ባልሽ። ማነው ወንጀለኛ? እህት ነፍሰ በላ መሆኗን ላዩ አልነገርከው? እህቴ ነፍሰ በላ አይደለችም። አንቺ ፖሊስ ተጠርጣሪ አድርጎ ያዘው የገዛ እህቱ ነው። እሷን ብትሆን ወንጀለኛ ከተባለች አንተ ሚስት መሆኗ አትደርስም። ይህን ሰውዬ ታውቀዋል? አላውቀውም። እኔም አላውቀውም። በማላውቀው ነገር ነው እዚህ ያሳደራችሁ። በመኪና የተከታተለ እሱ። ለምንድን ነው የምትከታተለው? ከኔ ምን አለ? ምንድን ነው የምትፈልገው አንተ? ወይ ምንድን ነው የምትፈልገው? ተረጋጋ እንጂ አቶ አየነው። እንዴ ያለው እኮ ህግ ፊት ነው። በጣም ነው የማመሰግነው ሳጅ። ባለፈው ለተሳደብኩት ይቅርታ። ወንጀለኛው ከተገኘ እህቴን ፍቱልኛል። እኔ ወንጀለኛ አይደለሁም። ሚኒ ተከተለው ስላለችኝ የተከተልኩ። ሚኒ ማነች? ፍቅረኛዬ ነች። እውነተኛ ስሟ ነው? ሚኒ ብላ የተዋወቀችኝ። በእርግጥ የአባቷን ስም አላውቀውም። አስገባ። ይህን ሰውዬ ታውቂያለሽ? ሰኒ ይገለኛል፣ ይበቀለኛል። እየኖርኩኝ ያለሁት በፍርሃት ውስጥ ነው። እሺ አታልቅሺ። እንደሚገለኝ ዝቷል። የተናገረውን እንደሚያደርግ ደግሞ አውቃለሁ። ይጋለጥ። ህግ የሚደርስልኝ ባሲት ከተቃጠልኩ በመጥረቢያ ከተፈለጥኩ በኋላ ነው። ህረቱ ይቆጭሃል። እሱ አሰቃቂ ሁኔታ ከሚገለኝ ራሴን ባጠፋ መርጣለሁ። በጭራሽ እንደዚህ ማሰብ የለብሽም። ከሞትኩ በኋላ ሀዘኑ አልቅሳ ያወጣልህ። ምንድን ነው? ምን ሆንክ? ምን ሆነሃል? ሰኒ ታሰረ ሲሉኝ በድንጋጤ ጣቢያ ሲደርስ ወንድሟ ታክሲ ሲሳፈር አየሁት። ለማጣራት ተከተልኩት። በቃ ቤዛዊት የሚባለው ነው ስምሽ? እንደማላውቀው ነገር የለም። አያውቀውም። የተለያዩ ስሞችን ነው የምትጠቀሚ ማለት? አዎ። አዎ። በተለይ ከወንዶች ጋር ስተዋወቅ ሚኒ የሚለውን ስሜን ነው የምጠቀመው። ለምን? ከሁሉም ጋር አጭር ግንኙነት እንዲኖረኝ ስለምፈልግ የስሙ ትርጉም ስሜቴን ይገልጽልኛል። ካልተሳሳትኩ የሚኒ ትርጉሙ ሙሉ ያልሆነ ማለት ይመስለኛል። የስ እንደ ሚኒ ባስ፣ ሚኒ ሚዲያ፣ ሚኒ ስካርት። ሚኒ አንቺ ፍቅር ሚኒ ስካርት ነበር ማለት ነው? ሚኒ ባስም ሊሆን ይችላል። ስለ ፍቅራችሁ ሁኔታ እዛው እስር ቤት ተቀጣጥራችሁ ታውሩታላችሁ። እንዴት? ቁልፍ ላይ የተገኘው አሻራ ያንቺ ነው። ተመልሼ እስከሄድ ድረስ ካንቺ ጋር መኖር አልፈልግም። ለውሳኔ አቸኩል እንጂ መልሼ ለማላገኛት ነፍሴ ስል መወሰን አለብኝ። ስራዋ ሰው መግደል ከሆነ ሴት ጋር አይደለም የምታወራው። እሺ የማወራው ጓደኞቿን አስተባብራ ሞት ደግሳ ከጠበቀችኝ እህቴ ጋር ነው። ሁሉም ነገር የሆነው በአጋጣሚ ነው። በተለይ ከእናታችን ሞት በኋላ እንደ ጭራቅ ነው የምታየኝ። እናታችን የሞተችው በተፈጥሮ በሽታ። ለጓደኛሽ ግን በእኔ ጭካኔ እንደሞተች ነግረሻታል። ቤዚን አትመናት።
ጠላትሽን ለማጥፋት በሌሊት የምትልኪያት ታማኝ አገልጋይሽንማ ማመን አለብኝ። ትክክለኛ ቃሏን ለፖሊስ ሰጥታለች። የቤታቸውን ቁልፍ ሰርቄ በሌሊት ስሄድ ሰኒ ምንም አታውቅም ነበር። ለምን ይች ስላፈቀርኩት ከሌላ ሴት ጋር አሯል ብዬ ስለቀናው ለማጣራት ሄድኩ። እሱ ግን ቤት ውስጥ አልነበረ። ጓደኛሽ ለፍቅር የተሰራ ልብ እንደሌላት ታውቂያለሽ። እኔም ገርሞኛል። ለወንድ እንደዚህ ስትሆን አይቻት አላውቅም። ካየኋቸው ወንዶች ሁሉ እሱ ይለያል። ስትተዋወቂ ትክክለኛ ስምሽን ነገርሽ? ቤዛዊት መዝሙር ብዬ ነው። የአባቴም ስም አልቀረኝ። የሆነ አስማተኛ ነገር ነው። ቤት ውስጥ ስታቸው ምን አደረግሽ? ምን ጊዜ ሰጥሽ? አስታውሽ? ዛሬ ነው እንደምትሄደው? አልነግርሽም። በጣም ያራከኝ ነው ያለው። ቀርበሽ አልተቀበልሽም። ሻንጣዎቹን አዘጋጃቸው። ሰው ልካለሁ። በቆሎ ወዳለሁ። በተለይ ልጅነቴን ስለሚያስታውሰኝ ሁሌም እበለዋለሁ። ልጅነትና ንጹህ ፍቅር ተመልሰው እንደማይመጡ ትዝ ሲለኝ ደግሞ አንዱን በቆሎ ሳልጨርስ ሌላ ገዛለሁ። ልክ ብለሃል። ፍቅር ጠፍቷል። ሰው ፍቅር ጠላ። ግዳጅ በቀበሌ የሚመጣ የሚወስዱ ሰው ያለ አይመስለኝም። ሄሎ ጌቱ፣ ሰኒ ነኝ። በእግዚአብሔር ድረስልኝ። እንደታሰረች ነው። እስካሁን አልፈቷትም እኮ። በእናት ፖሊስ ይዘልኝ አልሞት ነው። ቤቶች ሳይገሉት በመምጣቱ ፈጣሪሽን አመስግኝ። ምን አውቃለሁ? ደም ብዛቱ ተባባሰበት። አሁን ደግሞ ስኳር በሽታ ተገኘበት። አሜሪካን ውስጥ ስኳር፣ ደም ብዛትና ኮሌስትሮል የሚሏቸው 3 ሰይጣኖች የሌለበት ሰው አታገኝም። መድኃኒት ጀመረ? አዎ። ደም ግፊቱን ግን በኤክሰርሳይዝ አስተካክለዋለሁ ብሎ ይሄው በቀን 3 ሰዓት ይፈጋል። የሄኖክ እህት መታ ኢኮኖሚሽን ስታናጋ የዛኔ ሳቅሽን ትውጫታለሽ። ምን ለማለት ፈልገሽ ነው? ተደብቃና ታስራ የኖረች ልጅ
አሜሪካን ስትመጣ ባንቺ ንብረት ላይ ልሙላቀቅ ማለቱ አይቀርም። ብቻ ተዳሪን አደጋ ላይ የምትጥል ሴት ሆና ከተገኘች በፖሊስ ተጠፍራ ወደ አገሯ ትመለሳታለች። እንዴት ነው? ብዙም አልቀነሰም። እትሱኪ አትጨናነቅ ፍቅር። እንዴት ነው የማልጨናነቀው? የደም ግፊት እኮ የብረት ድስት ሽሮ አይደለም። አንዴ ከገነፈለ ዊልቸር ላይ ያስቀምጣል። ጀስት ሪላክስ። ያለፈውን ነገር እያሰላሰልክ በሽታን አታባብስ። ኧረ በእኔ የደረሰውን ረስቼዋለሁ። እዛ ሄዳኛቸው አለመንቃት ግን ይገርማል። ለሱም ቢሆን አትጨነቅ። እስከ ዛሬ አለመንቃቱ ምን ማለት ነው? የት ነው ያለሁት? ሆስፒታል። ለምን መጣሁ? አደጋ ደርሶብህ ነው። የመኪና አደጋ? ቆይ አንቺ እንዴት አወቅሽ? ሳጅን አሰፋ መዝገቡ ሲናገር ሰምተሽ ነው? ስንት ሰው ገደልኩ? ሰዎቹ ታክሲስ ታክሲ ታክሲ ታክሲስ ታክሲ 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 ወንድምሽን አንድ ነገር አትዩም እንዴ? ወንድምሽ እኮ ነው። እህት መታ ነው። እሷን ተዋት እንዴ? ያስታመመኝ በቀዋል። ተጨንቆ ያስጨነቀኝ ነው። ለሱ ስትል እኮ ነው መከራ ውስጥ የገባው። አይደለም እድሌ ነው መከራ ውስጥ የከተተኝ። አብሮኝ ኖሮ እድሌ እናቀዋለሁ። ቀድሞ ነገር ሬሳ ሳሳየኝ ሞት ሊያላምደኝ እንደሆነ መች አጣሁት። አትሞትም። በተለይ መኖር ለኔ ያስፈልገኛል። እንዴት? አዩን ለመግደል የመጣውን ሰውዬ አይተዋል? ማን ነው ሰውዬው? በጨለማኛ በር ላይ መታን ሰውዬ ነው። ከመታ በኋላ ስትበላ የነበረውን በቆሎ አንስቶ ሲሄድ እኔ አይቻለሁ። አንተ ደግሞ ሳይመታ በፊት በደንብ አይተዋል። አዎ ወንጀለኛ ነው። አሁን ብትረሳውም ስታስታውሰው ፖሊስ ጣቢያ ትመሰክርልኛል። ይሻለኝና እሺ የት? ፖሊስ ጣቢያ? አይሻለኝ። ሰውዬው ወንጀለኛ ነው፣ መያዝ አለበት። አዩን ፍቅሩ እንዲመልስልኝ ፈልጋለሁ። ከእንግዲህ በኋላ ፖሊስ ጣቢያ ድርሽ አልልም። ለምን? ከፖሊስ ጣቢያ የተረፍኩት ሬሳ ማየት ነው። ይሄው ሬሳ ካየው ጀምሮ ሞት ያንዣብብብኛል። ሌላ ሰው ፈልግና አስመስክሪ። ለማንኛውም አሁን ተረጋጋ። ሲሻል ትመሰክርልኛል። ስመለስ ምን ይዤ ልምጣ? በቆሎ። ወቅቱ ነው እንዴ? በመስኖ አለ። በልሽ። ለማንኛውም እንኳን ደስ ያለሽ። ይሄ ነገረኛ ፎቶች አስጨርሶን ነበር። እንዴ? አንዱ እሷን ወለዱ ወይም ደግሞ ፎቶዋን አምጡ ብሎ ሊደበድበን ነበር። ማነው ስሙ? ኧረ እኔ ስሙን አላውቀው። በሌላ ቀን ደግሞ እንዲሁ ከሌላው ሰው ጋር መጥቶ ሲያደርቁንና ሲላቀሱብን ነው። ምን? እና ሁሉንም ነገር ሰው እየሻውቆታል? አዎ። ለምንድን ነው ፎቶዎቹን ያሰቀልሻቸው? የኤምባሲ ሰራተኞች ሲወጡ ሲገቡ ፎቶአችንን እንዲያዩትና ጋብቻችን እውነት እንዲመስላቸው ነው። ያምሻል። የኤምባሲ ሰራተኞችን እኮ አታውቃቸውም። ግማሹ ጆሮ ጠቢ ነው፣ ሌላው ደግሞ ደም መጣጭ ነው። ማውቅልሽ ነገር የለም። ብቻ እስክትመጪ ድረስ እንዳይገልሽ ራስሽን ጠብቂ። ስለ ሄኖክ እንድናወራ ፈልጋለሁ። ወንጀለኛ ነች። ከበሽታ አገግም ብዬ ነው እስካሁን ያልነገርኩ። ያን ያህል አትጨነቂ። አሜሪካ ወደ ሰፊ ናት።
ወደ አሜሪካ ህይወት ለመቀላቀል ኦሪንቴሽን ያስፈልግሻል። እስክሪብቶና ወረቀቶች ዳይ እቴ በቃል ነገራት ይገባታል። አሜሪካን ሀገር ለማህበራዊ ህይወት ጊዜ ስራ ላይ ስልክ እናጠፋለን። ስልክ መደወል ሽሮና ቅቤ እየላኩ ለሰራተኛ ወጥ ማሰራት እዚህ ሀገር የለም። ሰው የት ነው የምትሰራው? ምንድን ነው የምትሰራው? አሜሪካን ሀገር ለታመሙ የሚራራ እንጀት ለሞት የሚያዘልብ ያንቺ መታመም ለሌላው ትልቅ ቢዝነስ ነው። በየቀኑ ወደ ኢትዮጵያ መደወል አይቻልም። ኢንተርናሽናል ኮል በደቂቃ 3 ዶላር ያስከፍላል። የአሜሪካን ህግ ጥብቅ ነው። በጣም አልበዋል። ምን ሆነ ነው? በሩጫ ነው የመጣሁት። አሜሪካ ላይ ታገኘሽ? በጣም ደስ ይላል። አንድ ቀን ያደረኩ ሳይመስለኝ ሳምንት አለ። በጣም እናመጣለሽ። ወይዘሪት ናርዶስ የእንኳን ደህና መጣሽ ገረገሩ። አንቺ ሰላም ታቀበሉ እንዴ? የኢሚግሬሽኑ ጉዳይ ቶሎ ጀምሩት። ፎቶዎቹና ቪዲዮዎቹን አምጥቻቸዋል። እንደውም ላሳያችሁ። ኖ ሌላ ጊዜ ነው። ይልቅ ወጣ ብለን አንዳንድ የሚሰሩ ጉዳዮችን እናስጨርስ። እኔ አሁን ማየት እፈልጋለሁ። እሺ፣ ደም ግፊት እንዴት ነው? ብዙም ለውጥ የለውም። በዚሁ ከቀጠለ ሯጭ መሆን ሄሎ ብሩክት፣ አዩ አንቺ ጋር መጥቶ ነበር እንዴ? አዎ፣ አሁን ከናርዶስ ጋር ወጡ። ኦ ለዚህ ነው ስልኩን ያጠፋው። ማለት መንግስት መስሪያ ቤት ከሄደ ስልክ መመለስ አይችልማ። እኔ ደግሞ የጠረጠርሽው መስሎኝ ደግሞ ምን ማት ልታመጭበት ነው ብዬ። ምን እየሰራሽ ነው? የባልሽን የሰርግ ስነ ስርዓት እያየሁ። ዋት? ከናርዶስ ጋር አገር ቤት የነበረውን የውሸት ሴሬሞኒ አዩ አላሳየሽም እንዴ? አላሳየኝም። እስቲ ጠይቀዋለሁ። መምጣት ከቻልሽ እኔ ያሳይሻለሁ። ብታምኚም ባታምኚም እንዴት አምሮባቸው እንደነበር። በነገራችን ላይ ካየነውት ጋር ቀለበት ያሰራችሁ እንደ ናርዶስ እና የሆናችሁ ነበር እንዴ? ምን ማለት ነው? አየነውና ናርዶስ እንዴት ሆነው ነበር? አይ ማለቴ የናርዶስን ፎቶ ሳይ ትንሽ አፈር ባለፈው ሀገር ቤት የወሰድኩት ሻንጣ ትዝ ይልሻል? አዎ ፎቶዎቹ እዛ አሉልሽ፣ አውጪና ያቸው። ማየት ፈልጌ እኮ አይደለም።
ስለነዚህ ፎቶዎች እንድናወራ ፈልጋለሁ። አየሻቸው? በጣም አየነው። እንደዚህ ማስመሰል ከቻለ እስከዛሬ ለምን ሆሊውድ አልገባም ያስብላል። እንደ ሆሊውድ አክተሮች ልምምድ አድርገን ስለተነሳን ተሳክቶልናል። የምን ልምምድ? ለቀለበት የሚዘጋጁ ጮኛሞች ማድረግ የሚገባቸው አይነት ልምምድ ነው። ከናንተ ባላውቅም ግን ትንሽ የባለጋችሁ ይመስለኛል። ምን? እኔ ባለጌ ሴት አይደለም። አትጪ ቀስፈይ። ፎቶቹን ተመልከች። እዚህ ጋር ያያዙን ታይዋለሽ? እዚህ ጋር ከንፈርሽን ጎርሶታል። እዚህ ጋር ተመልከች። ያንቻይን ማስለምለም ደግሞ በልምምድ የሚመጣ አይመስልም። አመት ብትለማመድ ሻሮን ስቶን እንኳን እንደሚሳካላት አይመስልም። ምን ሆነሻል? ስልክ ስደውልልኝ ለምንድን ያላነሳው? ደውለሽ ነበር? አልሰማሁትም። ስንት ሰዓት ደውልሽ? 1:30 ላይ ስታርባክስ ከናርዶስ ጋር ቡና እየጠጣን ነበር። እዛም የምታስጨርሱት ጉዳይ ነበር? ምን እያልሽ ነው? በእነዚህ ፎቶዎች መካከል ያለውን ልዩነት ልትነግረኝ ትችላለህ? ሁለቱም የኔና የናርዶስ ናቸው። እነዚህ ጨዋዎች ሲሆኑ እነዚህ ባለጌ ፎቶዎች ናቸው። እነዚህን አሳይተኛል፣ እነዚህን ደግሞ ደብቀኛል። ሃይ ማን ነው? አዩ ያየነው ስልክ አይደለም እንዴ? ባለቤቱ ነኝ። ማን ልበል? ናርዶስ ነኝ። ሄኖክ ስልክ አወጣሁልሽ ብሎ ሰጥቶኝ ቁጥሬን ልሰጠው ነው። ከእንግዲህ ካዩ ጋር ቀጥተኛ ግንኙነት እንዲኖራችሁ አልፈልግም። እሱን ስትፈልጊ ለኔ ደውይልኝ። ለምን? ሚስቱ ስለሆንኩ ትዳሬን የመጠበቅ ግዴታ አለብኝ። ወደ አንዳንድ ቦታዎች መሄድ ካለባችሁ መሄድ የምትችሉት በኔ ዴይ ኦፍ ብቻ ነው። ምን እያደረግሽ ነው? በላይ ላይ ድራማ ሲሰራብኝ ዝም ብዬ የምሸከም የቲያትር ቤት መድረክ አይደለም። አዩ ወይኔ አዩ ማልተረጋገጠ ነገር ነው የጠረጠረችኝ። ባሌን ባደራ አልሰጥም ማለት ደግሞ መብቷን። ፎቶቹ የግድ እውነት መምሰል አለባቸው። ኤምባሲም እኮ ቪዛውን የሰጡኝ እውነት ስለመሰሉ ነው። በእርግጥ ሰው መሆንም ለምሳሌም የሚችል ፍጡር ነው። የእናንተ ግን በጣም ይከብዳል። እኔ በሰው ፍቅር ጣልቃ የምገባ ሰው አይደለሁም። ፍቅርን ሽሽት ነው ከሀገር የወጣሁት። ባሌን ለማግኘት በእኔ በር ለፊ ማለቷ በጣም ያስቃል። የውጫሌ ጦርነት አስመሰለች። እንዴት? ጣሊያን ኢትዮጵያን የትም መሄድ የምትችው በኔ በር ነው ስላለቻት አይደል እንዴ? ጣይቱ አሻፈረኝ በማለታቸው ጦርነቱ የተነሳ። ሃይ እቴ ናርዲ ምን ሆነሻል? የሀገሯ ናፍቆት ያነፈረቃታል። አይዞሽ፣ እኛም ስራ በዛንና ችላለሽ መሰል። አሜሪካን ሲስተም ውስጥ ስትገቢ የሀገርሽ ናፍቆት እንደ ኩፍኝ ይወጣልሻል ስላት ነው የመጣው። ደግሞ በቅርብ ያየነውት ስለምትመጣ ብቸኝነትሽን ትጋራሻለች። እሺ ልትመጣ ነው እንዴ? ኤምባሲ ለቃለ መጠይቅ ቀጥሯታል። ዋናው የሚያተኩሩት ፎቶ ላይ ነው። ስትደውል ሁሉንም ፎቶዎች ይዛ ትግባ ንገራት። እሺ በቃ አታልቅሽ። ሄኒዬ ታየነው ህዝብ የተነሳችሁትን ፎቶ ታሳየኛለህ? ሻንጣ ውስጥ አለ፣ ማየት ትችያለሽ። ናርዶስ ነይ ወዴት ነው? ፎቶቹን ላምጣቸውና እናመሰካከሩ። እንዴት ነው ነገሩ? የታላቅ ወንድምሽ ሚስት እኮ ነኝ። እንደዚህ ከፍ ዝቅ ልታደርግኝ አትችይም።
ገብተሽ ተኝ። በቆሎ እያስቀመጠ የሚያስጠነቅቀኝ ራሱ ሰውየው ነው። እስኪ ተረጋጋ። ታክሲ ውስጥ ድንገት በቆሎ ይበቅላል ብዬ ነው የምረጋጋው? እንደዛ ወዶ በቆሎ እንዲህ ያስጠላኝ። ሰውየው እኮ ካንተ ጋር ምንም የሚያገናኘው ነገር የለም። ታዲያ ለምንድን ነው የሚከታተል? እስቲ ወንድምሽን የሚመስል ነገር አለ? እስኪ ዝም ብለሽ የለም። ጠላቱን አሜሪካ ድረስ ማሳረድ ቢያቅተው እኔ ባጣ ቆየኝ ነኝ? ለወንድምሽ ንገሪልኝ እንዴ! ጠላቱን ከትከሻ ላይ አውርድልኝ። አሳቀቀኝ እኮ። ታክሲ እንዴት ልስራ? ኮንትራት ብለው እሱ ጋር ቢወስዱኝስ? ወይ እሱ እኔ ጋር ቢመጣስ? ታክሲ እንዴት ልስራ? ኧረ ውይ ውይ! ንከባበር እሺ። በቤቴ ማዘዝ የምችለው እኔ ነኝ። አልታዘዝም ካልሽ ቤቴ ለቀሽ መውጣት ትችያለሽ። ወደ ቤት ያለው ይሆናችኋል። እህትን አስታውስልኝ። በሌሊት ተነስታ ቤቱን ታተራምሷለች። ፎቶዎቹ ዝግ። የማወራው ከባሌ ጋር ነው። ቀን ማየት እየቻልሽ በሌሊት ምን ያደርግልሻል? እንቅልፍ እምቢ ሲለኝ ሊያቸው ብዬ ነው። ቀን ተጋድመሽ ስለምትውይ ሲመሽ እንቅልፍ የለሽ ወይ? እንደ ሰው ወጣ ብለሽ ስራ መፈለግ ጥሩ ነበር። ስራ ለመፈለግ እኮ የስራ ፈቃድ ያስፈልጋል። ስንቱ ነው አንድ ቴብል የሚሰራው? አሜሪካ 20 ሚሊዮን ህጋዊ ፈቃድ የሌላቸውን ህዝቦች በጉያ ይዛ ትኖራለች። ይሄ ሁሉ ሰው ማን ቀለብ እየሰፈረለት የሚኖር ይመስላል? የሰው ትዳር ከመበጥበጥ ወጣ በይና ስራ ማን የሰው ትዳር ይበጠብጣል? የእነማንን ትዳር ነው የበጠበጠችው? የእኛ ነው። ድምጻችን ተሰምቶ ማናቅ ሰዎች በሌሊት ተጨቃጨቀን እኮ። ዳኜ ስልክ እየጮኸ ነው። አንሺው አንሺው። አናገርሽ ወይ ሰኒ? ሰኒ አገኛት? ወሰድካት? የእኔ ስራ መች ነው? ሰኒ ኧረ አትጫወትብኝ፣ ገላግለኝና እፎይ በል። ሰኒ ሰኒ እና የመኖሪያ ፍቃዴን እስካገኝ ምንም ነገር እንዲበላሽብኝ አልፈልግም። ካየነው ጋር ኢሚግሬሽን ሊወሩ ጋር እንሄድ ነበር፣
ከእንግዲህ አንቺ ሳትፈቅጂ የትም መሄድ አንፈልግም። አስፈቅዶኝ ነው ያቀፈሽ። መቼ? ዛሬ። ኧረ አላቀፈኝ። ባለጌ ስለሆንሽ ሊያቅፍሽ ሲል ተመናጨቅሽ። እንዴት ማለት? መታቀፍ ትልቅ ጉዳይ ሆኖ አይደለም፣ ግን የተለየ ግንኙነት ስላላችሁ ሊያቅፍሽ ሲል ያስቆጣሻል። እኔና ዩ ምንም የተለየ ግንኙነት የለንም። ሴት ነኝ፣ አትሸውጂኝ። ጥንቃቄ ማድረግ ስለምፈልግ ነው አትቀፈኝ ያልኩት። ጥንቃቄ? በፊት ያጠፋችሁ ጥፋት አለ ማለት ነው። እባክሽ ባሌን ተይልኝ። ያሁኗን ንዴቴን እንዳልነግረው እንኳን ህመሙ ይነሳበታል ብዬ እፈራለሁ። ብርግዲ አልተረዳሽኝም እኮ አንቺ። እነ ሄኖክ የተነሱን ፎቶዎች ብታይ ለኔ ያለሽ አመለካከት ይቀየር ነበር። ሁሉም ሰው ያደረገውን ያደረግነው። እሺ ተነሺ። ሳባ ባትከለክለኝ ኖሮ ፎቶዎቹን ይዤልሽ ልመጣ ነበር። ለምንድን ነው የከለከለችሽ? አላውቅም። ሜቱ ጠዋት አይደርስም ነበር? አሁን ነው አቶ ዳኛቸው ሰውየው ያንተን ስልክ ብቻ ስለሚያነሳ ትደውለትና የሆነ ቦታ ትቀጥረዋለህ። በመቀጠል የት እንደቀጠርከው ለኔ ትደውልልኛለህ። እኛ ሰውየውን እስከሚይዘው ድረስ ከሰውየው ጋር አብረህ ትቆያለህ። ሚስጥራችንን ጠብቅ። ና እዚህ ነኝ። ለምን እንደፈለከኝ? የምን ፖስታ ነው? ናርዶስ ለሞገስ እንድትሰጠው አደራ ብላለች። የሞራል ካሳ መሆኑ ነው? አላውቅም። ፖሊስ ይጠይቅህ የምታቆንም ማታቆንም ትናገራለህ። እጭ እነዚህ ሰዎች ደግሞ ምን ነው ዘገዩ? እኔ እንዲይዝ ነው እንደሚፈልጉት? ተረጋጋ እንጂ ምን ሆነሃል? እኔ ፖሊስ ያለበት ቦታ ብዙ መቀመጥ አልወድም፣ ይጨንቀኛል። ስለም ፖሊስ እንደምታወራ አላውቅም። አየነውን ስልክ እየደወልክ ታሳደደው እንደነበር ፖሊስ ደርሶብሃል። ለየኔ የደወለችው ናርዶስ ነች። አትዋሽ። የናርዶስን ስልክ አውቀዋለሁ። የድሮ ቁጥሯን አዘግተዋለች። ይሄ እኔ ያወጣውላት አዲስ ቁጥር ነው። ደውይለት ብለሃት ነው አለማታውቀው ሰው አስደወልካት? አየነውና ናርዶስ ተዋወቃል። ከአሜሪካ የመጣው እሷን ሊያገባ። ምን? ተመልከች፣ ንጹህ ለመሆንሽ የቆጠርሻቸው ምስክሮች ለምስክርነት አይበቁም አይደል? ፎቶዎቹ እነዚህ ብቻ ሊሆኑ ያችሉ። ከሻንጣ ውስጥ ያወጣሻቸው አንቺ ነሽ ነው ወይስ ደብቆሻል እያልሽ ነው? አላልኩም። በእነዚህ ፎቶዎች ብቻ ቪዛውን አይሰጧቸው። ከሴተኛ አዳሪነት ብቃት ነው እንዲህ ቪዛ የሚሰጠው? ሳባ እንደዚያ አትስደቢ። ስሚ፣ ትዳር ማፍረስ ልማድሽ ነው። በነካጅሽ ወንድምሽን ማፍረስ ፈልገሽ ከሆነ እንዳትሞክሪ። እንዴት ሆኖ ቢነሳ ነው ባክሽ የባልሽን ፎቶ አላስነካም ያልሽ? መከልከላችን ዶሮ ደርሷል። አዎ ይሁን የሚልና የሚማርክ ባለመሆኑ ለማንም አላሳይም ብዬ ነበር።
አንቺ ብርክት ፍቅሬን ስንተካኝ ያለ እሷ መኖር እንደማልችል ታውቃለህ። ለሌላ ገብታ ትሞት ብለህ ፈረድክብኝ። ጊዜ ያጎለበተውን ጓደኝነታችንን ገለህ ከባሏ ጋር ሽርክ ሆንክ። ራሴን ለማጥፋት ወደ ገጠር ሄጄ ነበር፣ ግን መጀመሪያ አንተን ላስቀድም ብዬ ተመለስኩ። ቤቴ ድረስ መታማ እህቴን የመደብደብ መብት የላት። እህቴ የነገረችን ብቻ ነው የምሰማው። የቤታችን መደፈር ነው የተሰማኝ። እንዴት? ለእኛና ለቤታችን ያላትን ንቀት ነው ያሳየችን። አንቺን ብትሆኚ ችላ ማለት አልነበረብሽ። ሲተላለቁ ከማገላገል ውጭ ምን ማድረግ ይችላል? የእህተ ብልግና ኮረንቲ ያስጨብጣል። ምን? ባየነውና በናርዶስ ግንኙነት የብሩክታይት ሰላም ደፍርሷል። እንዴት? በፍቅር እፍ ብለዋል። አያደርጉት። እነዚህ ፎቶዎች ተመልከት። እነዚህ ፎቶ አይቷ ለመጠራጠር ጤነኝነት ምልክት አይመስለኝም። እህቴን አውቃታለሁ። በማንም ትዳር ውስጥ ጣልቃ የምትገባ ሴት አይደለች። አንተ ፎቶዎቹን በጨዋ መልክ ባትነሳ ኖሮ ምን ማድረግ እንደሚችል አላውቅም። ይገርማል። ምኑ? የተለየ ግንኙነት ያላቸው ነው የሚመስሉት። ወዴት ነው? ላናግራት። እንዴ መሽቷል እኮ ጠዋት አይደርስ? ናርዲ ሁሌ ጠይቅሻለሁ እያልኩ እረሳዋለሁ። ምንድን ነው የኔ? ሞገስ ዝም ብሎ ከመሬት ተነስቶ ነው እንዲገልሻለሁ ያለሽ? አዎ አይገርምም? ወንዶች ያፈቀሯትን ሴት መግደል እንደ ፋሽን ይዘውታል። መቼም ሌላ ሰው አፍቅረሽ ቢሆን አትደብቂኝ። እንደ ሞገስ የሚያፈቅረኝ ሰው እንደማላገኝ እያወቅኩ አልነካካም። ግን እድል የሆኑ ሰዎች አይሆኑም። እንዴት? ሀገር ቤት በፍቃዱ እዚህ ባየን ይጠረጥሩኛል። ማነው በፍቃዱ? የትምህርት ቤት ጓደኛዬ ነበር። አይዞሽ፣ ለማንኛውም እውነቱ ያለው አንቺ ጋር ነው። በቃ ተኝ። ይሄኔ ከአየሩ ጋር ምንም የተለየ ግንኙነት እንደሌለ ለነሳባ ነገር አለ። እሺ የደበቀኝ ፎቶ አለ እንዴ? ጠረጠርሽኝ ማለት ነው? አይደለም። የብሩክታይት ህመም እየተጋባብሽ ነው። እኔ ስለ ራሴ ነው የማወራው። ባለፈው እሷ ስትጠረጥረው እሱ ከሞት ተርፎ መጣ። እኔ አሁንስ ባልተና በተማል ሳንቲች ነው። እንዴት? አንተ ሌላ ፎቶ የለም ትላለህ፣ እሷ ደግሞ ደብቆሻል ትላለች። ምን? ፎቶ ደብቆሻል ብለሻታል? እኔ ያልኩት በእነዚህ ፎቶዎች ብቻ ቪዛ አይሰጥም። ያው ስሜ ናርዶስ፣ እዚህ ሀገር ያመጣሁሽ ሪስክ ወስጄ ሞራሌን አስይዤ በውሸት ጋብቻ ታስሬያለሁ። ሁለተኛ የምትከፊኝ ትዳሬን በመበጥበጥ ከሆነ እንዳትሞክር። እኔ ናርዶስ አየነው ባለቤት መሆን አላውቅም። አየነው ደንበኛ ስማ፣ የኔ ጉዳይ እንድታወራበት ነው አፍን የከፈትኩት። ደውልና ናርዲን አገናኘኝ፣ ድምጿን ልስማው። ፍቅሬ
ናፍቆቴን መቋቋም እንዳቃተኝ ትወቅልኝ። ደውልላት። ደውል። ሄሎ ገባ። እሺ የት ነው የምትሄጂው ብርክት? እንደ ልብ የምናደድበት እንደፈለኩ ስጮ የሚታመም ሰው የሌለበት ቦታ። ግድ የለም እየጮሽብኝም ቢሆን እዚሁ ኑሪ። እኔ ህመሜን እችለዋለሁ። ከዚች ልጅ ጋር ያለ ጉዳይ እስከሚያልቅ ድረስ ዞር ማለት ፈልጋለሁ። ደግሞ እንዲህ የምትሆኝበትን ምክንያት አውቀዋለሁ። አታውቀውም? ሲቲዝን ከሆነ አገር ቤት ሄደን ፎርማሊ ደግሰን እንጋባለን የሚል የቆየ ሐሳብ ስለነበረ ድንገት መሃል ላይ ይህ ሐሳብ ሲመጣ ተናደሻል። ያ ማለት ግን መጋባታችን ይቀራል ማለት አይደለም። ምናልባት የጤንነቴ መጓደል በራሴ ዙሪያ እንዲያተኩር ያደረገኝ ይመስለኛል። ሜቢ ደግሞ አሞኛል። እኔ ብርክት አንተ ከወንዶች ሁሉ ትለያለህ። ያንተ ለመሆን ባልታደልም እያፈቀርኩ መኖር ይቻላል። ዳኛቸው ቪዛውን መቱልኝ። ዳኝ በሩን ክፈትልኝ በእናትህ። በቅርብ ስለምትመጣ የለነው ማውራት ፈልጋለሁ። ትመጣለች፣ ወንድሟ ቤት ታርፋለች። አበቃ። እኔ ለብርክታይ ቤት እየተሰደደ አልፈልግም። ቤት ነው የተሰደደችው? አልታወቀም። አሁን እኮ ነው ሳባ የምትነግረኝ። ቆየች እንዴ ከጠፋች? በደንብ ፈልጋታ? ምንም አልቀረም። ምንድነው ምክንያቷ? ምክንያቷ ግልጽ ነው። እንደምንም እኮ አሳምኛት መልሻት ነው። እና ታዲያ ምንድነው የሚሻለው? የናርዶስ ፕሮሰስ ሲያልቅ እመልሳለሁ ብላለች። በልሽ ቻው። ይሄ ነገር እውነት ነው ማለት ነው? የናርዶስና ያየነው ፍቅር የተጻጻፉት የፍቅር ደብዳቤ ብርክታይ እጅ ገባ። ደብዳቤ ለመጻፍ የደረሰ ፍቅር ተደብቃ ስለምትኖር በደብዳቤ ነበር ፍቅራቸውን እየገለጹ የሚቀጣጠሩት። ምስኪን ከሀገሯ የተሰደደችው ሳያንስ ከቤቷ ትሰደድ። እንደዛ ተላብደን እንደዛ ነፍሳችንን አንድ አድርገን ገምደን እንደዛ ትንፋሽ ለትንፋሽ ተማሙቀን ያሳለፍነው ቀናት ሰቀቀን ለቀቁብኝ። ፍቅሬ ራብሽኝ፣ ውዴ ራብሽኝ። አይንሽን ለማየት ባልሽን ስከተለው ቤትሽን ስዞረው ቦን ላገኝሽ አልቻልኩም። ፍቅሬን ደበቃችሁ። የመጣለን የሞባይል ሂሳብ ተመልከት። ምንድነው? ምን ሆናችኋል? እዛው እንዳትጠጊ። ይኸው ላንቺ ጉድ ነው። ወይ አንቺ ወይ እኔ እዚህ ቤት እንኖራለን። ናርዶስ፣ የኔ ገንዘብ የጠላት ገንዘብ ነው የምትሉት ነገር ሁሉ አይገባኝም። ስልክሽ 2355 የአሜሪካን ዶላር ቆጥሯል። ያረቀታሽ አሁን እስገባሽ? እኔ የትም አልደወልኩም። ብለሽ ወንድምሽን ለማክሰር ካልፈለግሽ በስተቀር እንዴት ባጭር ጊዜ ይሄን ያህል ኢትዮጵያ ይደወላል? ውሸቷን ጭራሽ
ስልክ ገዝታ የሰጠችሽ እሷ ነች። ኃላፊነት ስሜት መያዝ ያቃተሽ ደግሞ አንቺ ነሽ። አብሮ እየኖረ በስውር ሳይት ከሚያርሰው ጋር እንዴት ነው መኖር የሚቻለው? ክፋት እናገር አብሬሽ እንድኖር ካልፈለግሽ እወጣልሻለሁ። ምን ለዚህም ደርሰሻል? ሆን ብለሽ ነው የተንዘላዘልሽው። ቀኑ ሙሉ ስደውልልህ ስልክ እምቢ አለኝ። እባክህ ቶሎ ና እና ከዚህ ቤት ይዘኝ ውጣ። አላወኩም። ከሄኖክ ጋር የተጣላችሁ ብቻ የሄኖክ እንዴት በረድ እስኪል ዞሮ ልትጠሩ ያው ሄሮይ ይጋማል። ግቢ። አረፍ በይ። ብርክታይት የት ሄዳ ነው? አላወኩም። ተጣልታችሁ ነው? እኔ አልተጣላኋትም። እሷ ከተጣላችክ ምክንያቷ እኔ ነኝ አይደል? አንቺ አይደለሽም። በሐሳቧ በፈጠረችው ጥርጣሬ ነው የተጣላች። ኧረ ምን አይነት እድል ነው ያለኝ? ጥርጣሬን የሚያክል በሽታ የለም። የቱንም ያህል ወደ ኋላ ብትጓጂ ጥርጣሬን ማከም አትችይም። አታልቅሽ። መምጣትሽ ለኔም ቢሆን ጥሩ ነው። እንዴት? እህቴ ስለምትመጣ ታላምጪልኛለሽ። እኛን ተውን። ሞገስ ላይ ደረሱበት። ራሱን ሊያጠፋ ነው። ራሱን ሊያጠፋ ነው። እኔን ተውኝ። በቃ እኔን ተውኝ። ተጋታሉት። ዳኒ ተረጋጋባችሁ። ዞር በይ፣ ዞር በይ። ወይኔ ወንድሜ፣ ወይኔ ወንድሜ። ወደ ጣቢያ ከእኛ ጋር ትሄዳላችሁ። አልከሰውም። የት ነው ያገኘሁት? ኧረ ይሄ ነገር ይቅርብኝ። ግድ የለም፣ ምንም አይልሽም። አሪፍ ምግብ ነው የሰራኸው። እዚህ ሀገር አብስሎ መብላት የጾታ ገደብ የለውም። ሄሎ፣ አንቺ ደደብ ባለጌ። አራኒ ሰማኒ ናርዶስ አይደለም። ከዚህ በላይ ረዘም ስልኳን ስጫት። ከወንድሟ ተጣልታ ስልኳን የት አባቷ ሜጃ አላትና ነው? አየነው ጋር ተደዋውሎ ሲወጡ ምን የት እንደሚወስዳቸው ረግጠው ውለታ እንዴት እንደምከፍል አላውቅም። ችግር የለውም። ወደፊት 16 ሰዓት ሰርተሽ ትከፍይኛለሽ። ናርዶስ ለሞገስ የምትሰጠው አደራ ብላለች። ሞገሴ፣ ይህን ደብዳቤ አንብበህ እንደጨረስክ ሁሉንም ነገር ለምን እንዳደረኩት ትረዳኛለህ ብዬ አስባለሁ። እገልሻለሁ ባንቺ ላይ ኖሮ ይህ ሁሉ አይሆንም ነበር። ዛሬ የውሸት ባላግቼ ከሀገር የተሰደድኩት በራሴ ጥፋት ብቻ ቢመስልም ያንተ እጅ እንዳለበት እንድታውቅልኝ ግን እፈልጋለሁ። እገልሻለሁ ባንቺ ላይ ኖሮ ይህ ሁሉ አይሆንም ነበር። ማነው እጮኛ ማምጣት የፈለግሽው? አይደለም፣
ወንድምሽ ነው ማምጣት የፈለግሽው? አይደለም። ኦኬ፣ ታዲያ ለምን መጣሽ? ባሌን ለሌላ ሚስት ለመዳር እየተደረገ ያለው ሙከራ ለመቃወም። ማን ነው ባልሽ? አየነው ይባላል። አየነውን አውቀዋለሁ። ሚስትና ነው ግን አላውቅም። ያውቃሉ። ህግና የመንደር ወሬ ይለያያሉ። እኔት በእያንዳንዱ እርምጃ ውስጥ እርሶ እየቀደሙ እንደሚመሩትም አውቃለሁ። አየነው ከናርዶስ ጋር ያደረገው ጋብቻ እንዲፈርስ ሙያዊ ድጋፎትን ይሻል። አልችልም። ይህን ካላደረጉ ለህገ ወጥ ስራው በህግ እንዲጠየቁ አደርጋለሁ። ምን መረጃ አለሽ? ሌላው ቢቀር ወንድሜን አግብቼ ማምጣት እንደምችል የሰጡኝ ምክር የእርሱ አገልግሎት በምን ላይ እንደተመሰረተ ለማሳየት በቂ መረጃ ነው። ፍርድ ቤት መረጃ ቤትሽ ታፍሪያለሽ? አላፍርም። ይቺ ትናገራለች። ዋት አንድ ሰው ያለ ፍላጎቱ በቴፕ መቅረጽ ወይም በፊልም ማንሳት ልንከሰስ አፋፍ ላይ ነን ማለት ብሩክታይት ከናርዶስ ጋር ያለን ጋብቻ ትቃወማለች። ይቺ ልጅ ወደ ሀገሯ ካልተመለሰች በየትኛውም የህግ ነገር ልትፋለም ቆርጣ ተነስታለች። እና ምን ይሻላል? ከዚህ ለመውጣት ያለ አማራጭ አንድ ነው። ወደድክም ጠላህም በዚያ መንገድ ትጓዛለህ። ለማንኛውም አማራጮችን ንገረኝ። ከከርቸሌ ለመዳን ባያዝከው ጎዳና ቀጥልበት። ማለት ናርዶስን አግባት፣ የምር አግባት። ወይኔ ወይኔ ወንድሜን ወንድሜን ወንድሜ 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 ኧረ ሞገስ ሞገስ አለ እኔም አለው እማዬ ናት እንጂ እማዬ 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 የአሜሪካን መጠጥ አያሰክርም እንዴ? ቅድም ቢራ፣ አሁን ውስኪ። ከተገናኘን ጀምሮ እየጠጣሽ ነው። ትደርሽበታለሽ። ቃል ያስገባሽኝን ረስተሽዋል። ምንድነው? እንደገባን ፎቶቹን ታሳይኛለሽ ብለሽኛል ነበር? አዎ፣ አሁኑን ሂጂና አምጪልኝ። እኔ ነኝ የከፈትኩት። ባደራ የተሰጠህን ለምን ትከፍታለህ? ሞታል ብዬ ተስፋ ስለቆረጥኩ በአይነ ስጋ አላገኘህም ብዬ ነው። እናቴ ብዙ ነገር አደራ ብላይ በሞቷ የኔ ሞት ገደለችው እንጂ እኔስ ቆርጬ ነበር። የምር አግባት። የሴተኛ አዳሪነት ብቃት ነው እንደሚዛ የሚሰጠው። አዩ አይ ሰንዲ እንኳን በሰላም መጣሽ። ሰላም ነሽ? ኤርፖርት መጥቼ ስላልተቀበልኩሽ በጣም ይቅርታ። ምንም ማለት ስላየሁሽ ደስ ብሎኛል። ብቻሽን ነሽ? አይ ናርዶስ እና አየነው ውስጥ አሉ። ሰላም ናቸው። ናርዶስ እዚህ ነች? አዎ። በቃ ሰንዲ አንቺ ካገኘሁሽ ይበቃል። ለሸኝና ተመለሽ።
ገድልሻለሁ ባንቺ ላይ ኖሮ ይህ ሁሉ አይሆንም ነበር። እኔ ናርዲን እገልሻለሁ ብያት እንደሱ ብላ ነው የጻፈችው። እንኳን ሞት ልመኝላት ቀርቶ ወታ እስክትገባ እንኳን መንገዱን አላምነውም ነበር። ብቻ ጀበርባሪ ያላልካትን ብሎኛል ያለችው ጥፋቱን ለመሸፋፈን ፈልጋ ነው። ምን አጠፋው? ናርዲ ብታጠፋ እንኳን እኔ ልናገራል። አንተ ዝም በል። ከእኔም ከልቤም የራቀች ልጅ ጥፋቷን ለመሸፋፈን ደብዳቤ አትጽፍም። ለነገሩ እውነት ነው። ከእንግዲህ ምን ቀራትና ትዋሻለች? እዚህ ሁሉ መከራ ውስጥ የገባችው በእኔ ምክንያት ነው ማለት ነው? እገልሻለሁ ብላ እኮ ነው። ሰው ሞትን ሽሽት ከሀገር መሰደዱ ያለና የነበረ ነው። ባይኔ ሙሉ ደፍሬ እንደማላያት እያወቅ እገልሻለሁ ብለዋታል ብላ አትፍረድም። ከሁለት አንዱ እውነት ነው። ወይ ብለሃታል አሊያም ዋሽታለች። ሁለቱም እውነት አይደለም። አንተም ካላልካት እሷም ካላውሸች ስሜት ውስጥ ገብተህ ተናግራት ይሆናል። አስታውስ። እንዴ ምን አደረኩ? በሌላ ነገር ብናደድ እንኳን የሆዴን በሆዴ ይዤ እሷን ማስደሰት ነበር ደስታዬ። የት ቦታ ነው እገልሻለሁ ያልኳት? ለምን እስላታለሁ? መልስልኝ እንጂ። በእንትን አይ ዝም ብል ነው የሚሻለው። በተናገርኩ ቁጥር እንደ እርሻ መሬት ከምታገላብጠኝ ዝምታ በስንት ጣሙ። ሰኒ ያሳለፍናት አጭር የፍቅር ጊዜ ስቀሰቀሰኝ ድንገት ተነስቼ መጣሁ። ፕሮሰሱን ቶሎ መጀመር አለብን። ሁሉንም ፎቶዎች ይዘሽ መጥተሽ ለማንም ማሳየት የለብን። ናርዶስ አሳይኝ ብለኝ ሰጥቻታለሁ። ምን? እሷ ደግሞ ላየነው እያሳየችው ነው። በይቻው ነገ እንገናኛለን። የመጣ ሰው ነበር እንዴ? ኧረ ማንም አልመጣም። ውጭውን ላየው ነበር፣ አልተመቸኝም፣ ተመለስኩ። አሜሪካ ውስጥ ብዙ ነገር አይመችም። ለምን? ለነገሩ በዚያ የያዝሽ ላንቺ ሊመችሽ ይችላል። እንዴት እንዲህ ልትይኝ ቻልሽ? ማለቴ ትንሽ ኦሪንቴሽን ግን ሳያስፈልግሽ አይቀርም። እሺ። አሜሪካ ውስጥ ያንቺ እውነት አይሰማም። ቀድሞ የተናገረ ሰው ይታመናል። እንግዳ አይከበርም። አክብረሽ እያስተናገድሽ ነው። እኔ በቅርብ ስለመጣው የሀገሬን ባህል አልረሳሁትም። ወደ ሀገር ቤት የተደወሉ ስልኮች ሁሉ ባንቺ ይሳበባሉ። ለምንድን ነው የምታለቅሽው? አሜሪካ ውስጥ ሁሉም ሰው እያለቀሰ ነው የሚኖረው። ጨለማውን ብቻ ነው እየነገርሽኝ ያለሽው። ያላየሁትን ብርሃን ከየት አምጥቼ ልንገርሽ? ሁሉም ሰው እንደዚህ ነው የሚኖረው እያልሽ ነው? እንደኔ ያልተናገሩትም እንጂ። አዎ አይመስለኝም። አሜሪካን ከኔ በላይ አታውቂያትም። አሜሪካን ለመታወቅ በጣም ቀላል የሆነች ሀገር ነች። የማለቅሰው አንቺን በውሸት ለማሳመን መስሎሽ? የሚያስለቅስሽ የሰራሽው ግፍ ነው። የምን ግፍ? ንጹህ ፍቅርን ገፍተሻል። ሞገስ ፍቅርሽን ስላለ ብቻ ሞት ፈርደሽበታል። ሞገስን የታገኘሽው? እድሌ በዚህ ዘመን ለፍቅር ባሪያ ከሆነ ሰው ጋር አስተዋወቀኝ። ፍቅሬን አምጡ እያለ ወንድነቱ ሳይበግረው ሲያለቅስ ይውላል። እንዳንቺ ተፈቅሬ ብሞት እንኳን ቅር አይለኝም። ተይም በእናትሽ። እናቶች ግፍ ይከተላል ይላሉ። የሱን እንባ ያሳዩኝ አይኖቼ ባህር አቋርጦ አንቺንም እንባ ያሳዩ። ብቻችንን ትተይን? ናርዶስ የበራ አክባት በህይወቴ እንደዚህ ያለ ነገር ምን ማለት እንዳለብኝ አላውቅም። ያን
የአሜሪካ ህግ ጥብቅ ነው። እዚህ ሀገር ሳታፈቅሪ ታገቢያለሽ፣ ሳትወጂ ትጣመሪያለሽ። የኔና ያንቺም ጋብቻ እውነት መሆን አለበት። ወደ ሀገር ይሸኘኝ። ለመጨረሻ ጊዜ የተገናኘንበት ቀን ትዝ ይላል? እሁድ ነበር። በቴሌቪዥን የፖሊስ ፕሮግራም እያየን ነበር። ፍቅረኛዬ ሌላው እንዳፍቅራለች ያለው ተከሳሽ የፍቅረኛውን አናት በአሰቃቂ ሁኔታ በገጀራ ቀጥቅጦ ገደላት። ዜናውን ከሰማን በኋላ ያልከው ነገር ትዝ ይላል? ሌላ መፍቀር አልነበረባት። የእጇን ነው ያገኘችው። ሞት ሲያንሳት ያኔ ከፍቃዱ ጋር ተፋቅራለች የተባለ ወራብኝ ነበር። በተለይ ዳኛቸው ከፈረደብኝ በኋላ ያንተ የፖሊስ ፕሮግራም ሁኔታ ሲጨመርበት ወሬው አንተ ጆሮ ሲደርስ ምንም ሳታጣራ እንደምትገለኝ አወኩ። በጭራሽ ሊሆን አይችልም። ምክንያቱም በልጅቷ ላይ በጭፍን ፈረድክባት እንጂ ፍቅረኛዋ ማጣራት ነበረበት አላልክም። የናርዶስን ሀገር ቤት መግባት ስታውቂ በአዲስ ፊትና መልክ ተቀየረሽ መጣሽ። የሄድኩት ባሌ ራሱን ሲደል ቁጭ ብዬ ማየት ስላልቻልኩ ነው። ከእንግዲህ ከከንቱ ተንኮልሽና ጥርጣሬሽ ጋር አብሬ መኖር በቅቶኛል። ተንኮለኛ አይደለሁም። አብሮሽ የሚኖርን ሰው ወኒ ለመወርወር ከማሰር የበለጠ ተንኮል ምን ይምጣ? ትዳሬን ለመጠበቅ ስሬን ያደረኩት። ለመሆኑ ትዳር አለን? ምን አልክ? ሚስት። መቼ ነው ያገባሽ? በማዘጋጃ ቤት ነው በፍርድ ቤት? የትዳር ፊርማችን የእምነት ቃል ኪዳናችን ነበር። እምነት ከጠፋ በቃ ሁሉም ነገር ጠፋ። የ5 ዓመት ፍቅሬን ልትክደው ነው ማለት ነው? ክደትን የተማርኩት ካንቺ ነው። አሎ አይሰማም። አሎ ደግሞ ምን ቀረና የምትደውልልኝ? እንድንገናኝ ይፈልጋል። ገጠር ሩቅ ነው ያለሁት። አውቃለሁ። አሁን ድረስ ትከታተለኛለህ ማለት ነው? ተከትዬ ገጠር ድረስ መጥቻለሁ። ለምን? እየቀረ መልእክት አለ። ብችል ፈጥነና። የት ነው ያለው? አውቶቡስ መናኸሪያው አጠገብ ካፌ ውስጥ። መጣሁ። ሞገስንም ይዘው ነው። መጣሁ፣ ጠብቀኝ። ካፌውን ግን አውቀዋል? አገሬን አንተ አትነግረኝ። የቀረ መልእክት አለ ያለ አውቶቡስ ተራው ጋር ያለሁት። ከሱም ብሶ አገሬን ሊነግረኝ እንዴት ደውዬ ለፖሊስ አላሳስቆም ነው? ለዚህ ነው የጠራሽው? መጣላት ለማን ጠቀመልሽ? አሁን እኛን የሚያስጨንቀን እናንተን እንዴት እንደምናስታርቃችሁ። ለማንኛውም እንኳን በዚህ ያለፈ። ከእንግዲህ ምንም ነገር ሳስብ አወራሃለሁ። የደረሰብኝ መከራ ሞርዶኛል። ምን ጊዜ ማፈቅርሻለሁ።